ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የፕሮግራማችንን ተደራሽነት ከፍ ያደርጋልና ላይክ ምትሏን እየተጫናችሁ ይህንን ፕሮግራም ዛሬ የተቀላቀላችሁ፣ ዛሬ ቻናላችንን የከፈላችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን እስቲ በፕሪሚየር ሊጉ በዘንድሮ የውድድር ዓመት በርካታ ክስተት የሆኑ ጉዳዮችን እንመለከታለን። የሊጉ ሻምፒዮን ባልተጠበቀ መልኩ ለ3 ጨዋታ ተከታታይ ተሸንፎ በርካታ ጥያቄዎችን ያስነሳበት ወደ ግማሽ ቢሊየን ያክል ኢንቨስት አድርጎ የቡድን ቅንጅት ላይ መነጋገሪያ የነበረበት፣ አርሴናል እንደ ቡድን ተጠናክሮ የራሱ መልክ ይዞ በጥሩ አጨዋወት በጥሩ መከላከል በሊጉ መሪነት ላይ የሳምንቱ መጨረሻ ያጠናቀቀበት፣ በርካታ ጉዳዮች ቼልሲ ሊቨርፑልን በመጨረሻ ደቂቃ ያሸነፈበትና ኤንዞ ማሬስካና ደጋፊው ዳግም የተጣመረበት ወይም ለመጀመሪያ ጊዜ በስፕሪት ደረጃ ቼልሲ የተቆራኘበት ከአሰልጣኙ ጋር ከኤንዞ ማሬስካ ጋር ለመጀመሪያ ጊዜ፣ ሩበን አሞሪም ለ3 ተከታታይ ጨዋታ በሜዳቸው ማሸነፍ የቻሉበት ውጤት የተመዘገበበት፣ ማንቸስተር ሲቲ እና ፔፕ ድምፁን አጥፍቶ ቀስ እያለ ወደ ላይ መምጣቱን ያስተዋልንበት በርካታ ነጥቦች ነበሩ። 7ቱን ሳምንት ብዙ ጉዳዮችን ተመለከትን። ወደ መካከለኛ ክለቦች ግን ወርደ መመልከት ያለብን ትላልቅ ነጥቦች አሉ። ከትናንት በስቲያ አንድ ለመረጃነት ከምንጠቀማቸው ዘጋቢዎች መካከል አንዱን በቀጥታ በኤክስ ቻናል ገና ኤክስን ስከፍት ከላይ የመጀመሪያ ዜና የነበረው የጋናዊው ሱፐርስታር አንቷን ሴሜኒዮ የሚል ነበርና ዜናው ይሄ ያደገ ዜና ወይም ከሳምንት በፊት ስናነበው የነበረው ነገር ግን ስትሰማ የነበረው ይሄ የሩመርስ መረጃ ነበር። ነገር ግን በጣም ከምናምናቸው ወይም በእግር ኳስ ውስጥ በተለይ በእንግሊዝ እግር ኳስ የታመኑ ዘጋቢዎች መካከል አንዱ የነበረው ደግሞ አሌክስ ኩክ የሚባለው የቶክ ስፖርት ዋና አቅራቢ መቀመጫውን እንግሊዝ ለንደን ያደረገ ለየክለቦቹ የራሱን ሪሰርች የሚያቀርብ ከነሱ መረጃ ደግሞ በተቃራኒው የሚያገኝ በትንተናው በኩል እንግዲህ እንደ እንግሊዞች እይታ ከሆነ የተዋጣለት በርካታ የሀሳቦች ልዩነት ከሚያቀርበው አስተያየት ከሚሰጠው ኮሜንት አንጻር ቢኖረንም ግን መረጃ ያልተዛነፈ እንደሆነ ይታመናል። አሌክስ ኩክ አንድ መረጃ ይዞ ወጣ። ይሄ ዘጋቢ ለየት የሚያደርገው ውድ አድማጮች ይህም ፕሮግራም የምታደምጡ ለክለቦች ሪክሩትመንት አባላት ለአብዛኛው ቀጥተኛ ግንኙነት አለው፣ መግባባት፣ ይሄ ጓደኝነት ማለት ነው። ለምሳሌ ከሊቨርፑሉ ዋና ስፖርቲንግ ዳይሬክተር ሪቻርድ ዩዝ ጋር የጠበቀ ግንኙነት አለው። ግንኙነታቸው የጀመረው ደግሞ አሁን ሳይሆን በፖርትስማውዝ ሪቻርድ ዩዝ እያለ ነው። ወደ በርንማውዝ ሲመጣ ጭምር ለበርንማውዝ እሱ ሪቻርድ ዩዝ የስራ ቅጥሩን ከፈጸመ በኋላ በጊዜያዊነት የቆየበት ቤት ራሱ የዚህ ዘጋቢ የአሌክስ ኩክ ቤት ነበር መጀመሪያና በጣም የሚያስገርም ግንኙነት አላቸው። አንዳንዴ ሊክ አድርጎ የሚወጡ መረጃዎች በዚህ ዘጋቢ በኩል በጣም የታመነ ይሆናል። ለምሳሌ አንዳንድ ዝውውሮች ቀደም ብሎ ያወጣና መረጃውን እንዳለ እንግሊዝ ሚዲያ እንጫጫል። ለምሳሌ የኢሳክ ጉዳይ መጠናቀቁን ከ4 ቀን በፊት የዘገበው እሱ ነበር። የተለያዩ ጉዳዮችን የኖኒ ማድዌኬን፣ የብሪቼዜን፣ የቤንያሚን ሼሽኮን ቀድሞ ያወጣል። ይሄ ካለው ቀረቤታ ነው እና የዘጋቢ በሊጉ ክስተት የሆነ ነገር ግን ክስተቱ ደግሞ ትኩረት ያልተሰጠው ከጊዜ በኋላ ግን 75 ሚሊዮን ፓውንድ በጃንዋሪ ጭምር ሊከፈልበት የሚችለውን የበርንማውዙን ጋናዊውን አንቷን ሴሜኒዮን በተመለከተ ይዞ የወጣው ዘገባ አለ። ኦፕታ ደግሞ የተጫዋቹን ብቃት አጠናክሮ ይዞ ወጥቷል። የፕሪሚየር ሊግ ዋና ዘጋቢ ደግሞ አንድሬ ክላርክ አናላይዝ አድርጎታል። እነዚህን ጉዳዮች አጣምረን ቼልሲና ሊቨርፑል ከወዲሁ የተጫዋቹን ኤጀንት በቀጥታ ማናገር ጀምሯል። ገና 7ኛ ሳምንት ላይ ያለ ነው፣ ኦክቶበር ላይ ያለ ነው። ስለ ጃንዋሪ የዝውውር መስኮት ልናወራ አይደለም። ስለዚህ ተጫዋች ብቃትና
ለምን ሊቨርፑልና ቼልሲ ቀድሞ መዘጋጀት እንደጀመሩ ምናነሳቸው ነጥቦች አሉ። ሁለቱም ክለቦች ኦፊሻሊ ተረጋግጧል ተጫዋቹ የክለባቸው እቅድ እንደሆነ። አድቫንቴጅ አለው የትኛው ክለብ ነው የትኛው ክለብ የማስፈረም ቀጥታ ቀረቤታ አለው ምን የሚለውንም መጨረሻ ላይ እናነሳለን። ግን አንቷን ሴሜኒዮን ለምንድን ነው ቼልሲና ሊቨርፑል ከወዲሁ የፈለጉት? የተጫዋቹ እምቅ ብቃት በተለየ ሁኔታ በዘንድሮ የውድድር ዓመት እንዲስተዋል ያስቻለው ምንድን ነው የሚለውን ጉዳይ እስቲ ከመጀመሪያ ጀምሮ እንመልከት። እንደምታውቁት የአንዶኒ ያሮላ ቦርንማውዝ 4ኛ ደረጃ ላይ ሆኖ ነው 7ኛ ሳምንት ላይ ያጠናቀቀው። ለመጀመሪያ ጊዜ ቦርንማውዝ አጀማመር በክለቡ ታሪክ በአስደናቂ ሁኔታ እንደቀጠለ ነው። እንደምታውቁት ፉልሃምን ከመመራት ተነስቶ 3-1 በሆነ ውጤት ማሸነፍ ችሏል። ለዚህ ደግሞ ለተገኘው ድል አንቷን ሴሜኒዮ አስደናቂ ብቃቱን በዘንድሮ የውድድር ዓመት ማሳየት ችሏል። በነገራችን ላይ ስለ ሴሜኒዮ አንድ የተለየ በግሌ የተመለከትኩት የተጫዋቹ ትልቁ ቴክኒክ ሁለቱም እግሮቹ እኩል መጫወት ይችላሉ። ልክ እንደ ዴምቤሌ እንደ ሴንቲ ካርዞላ እንደ ሌሎች ተጫዋቾች በሁለት እግር የሚጫወቱ በአንድ ወቅት ምርጥ 11 ሰርተን ነበር በሁለቱም እግሮች የሚጫወቱ ተጫዋቾች ብለን በግራም በቀኝም በማይለይ መልኩ እኩል ድሪብል የሚያደርጉ እኩል ሹቶች የሚመቱ እኩል ኮርናም ፍጹም ቅጣት ምትም የሚመቱ ዴምቤሌ በዚህ በኩል የታወቀ ነው በዚህን ሰዓት እና ሴሜኒዮ አዲስ ነው። በግራም በቀኝም እንግዲህ ምናልባት አላስተዋልንም ይሆናል ሁለቱም እግሮቹ እኩል ይጫወታሉ። የሚያስገርመው ነገር በዘንድሮ የውድድር ዓመት ሴሜኒዮ 6 ግብ አስቆጥሯል። 6 ግብ ሲያስቆጥር 3ቱም በግራ እግር 3ቱም በቀኝ እግር ነው ያስቆጠረው በአስገራሚ ሁኔታ ማለት ነው። ይሄ ተጫዋችና በሁለቱም እግሩ ግብ የማስቆጠር አቅም ያለው ፍጥነቱ ለተጋጣሚ ተከላካይ ፈታኝ የሆነ አግሬሲቭ ሩጫ የሚያደርግ እንዲሁም ከዚህ ጋር በተያያዘ 6 ግብ ብቻ ሳይሆን 3 አሲስት በማድረግ በ9 ግብ ላይ ቀጥተኛ ተሳትፎ አድርጓል። ቦርንማውዝ እንደ ቡድን ደግሞ 4ኛ ደረጃ ይዞ ሲያጠናቅቅ 11 ግብ በተጋጣሚ ላይ ያስቆጥሯል። ሁለቱን ያስቆጠረው በአንፊልድ ነው። ሁለቱን ደግሞ ያስቆጠረው አንቷን ሴሜኒዮ ነው። ሁለቱንም ያስቆጠረው ደግሞ በቀኝና በግራ እግሩ ነው። የሚያስደንቀው ነገር አንፊልድ ላይ እንኳን በአንድ ጨዋታ 2 ግብ ሲያስቆጥር በግራና በቀኝ ነው። ሴሜኒዮ የሚያስደንቅ ጋናዊ ተጫዋች ነው። ይሄ ተጫዋች ከብሪስተል ሲቲ ሪቻርድ ሂውዝ ሲያስፈርመው አንድ ትልቅ ጉዳይ ቃል ገብቶለት ነበር። በ10.5 ሚሊዮን ፓውንድ ከብሪስተል ሲቲ ሲያመጡት ወደ ቦርንማውዝ በወቅቱ ብሪስተኖች ተጫዋቹን የ7 ዓመት ኮንትራት ሰጥተውት ሪሊዝ ክሎዙን አክቲቭ ሲያደርጉ ግን አንድ ውል ነበራቸው። ከፕሪሚየር ሊግ ክለብ የሚመጣና አንተን የሚገዛ ክለብ ጥያቄ ካቀረበ በ10.5 ሚሊዮን ፓውንድ እንሸጣለን፣ ግን ይሄ ሙሉ ክፍያ የሚከፍሉ ከሆነ በኮንትራት ሳይሆን በቀጥታ ክፍያ በማለት ነበርና ልክ ቦርንማውዝ በወቅቱ ከሽያጭ ላይ ካገኘው ገንዘብ በቀጥታ 10.5 ሚሊዮን ፓውንድ ዳምፕ አድርጎ ሲከፍል ሪቻርድ ሂውዝን እንደ እብድ ነበር በወቅቱ የእንግሊዝ ጋዜጦች ሲተቹ የነበረው። ከብሪስተል ሲቲ ያውም የፕሪሚየር ሊግ ኤክስፒሪየንስ ለሌለው ተጫዋች በአንድ የተጠየቁትን 10.5 ሚሊዮን ፓውንድ እንዴት ከፈሉ የሚል። ዘንድሮ ተጫዋቹ ኮንትራት ፈርሞ የውድድር ዓመቱን ጀመረ። አሁን ላይ የገበያ ዋጋውን ሪሊዝ ክሎዝ እስከ ጃንዋሪ የሚቆይ ክለቦች የዝውውር መስኮት ሳይከፈት እንኳን መጥተው ቦርንማውዝ እንዲያደራድሩ 75 ሚሊዮን ፓውንድ አክቲቭ አድርገዋል የመልቀቂያ ዋጋውን። ሪቻርድ ሂውዝ የመጀመሪያው ተደራዳሪ ሆኖ ከሊቨርፑል ተወካዮች አንዱ ወደ ቦርንማውዝ ወደሚያውቅበት ቤት እንደዚህ ወደ አደራጀበት ከአንዶኒ ያሮላ እስከ ቡድኑ አስደናቂ አሁን ተፈላጊው ተጫዋች ድረስ ቡድኑን ጥንቅቅ አድርጎ መገንባት የቻለው ስፖርቲንግ ዳይሬክተር በወቅቱ በሁለት ዘርፍ ነበር የሚሰራው። ቴክኒክ ዳይሬክተርም ነበር፣ ስፖርቲንግ ዳይሬክተርም ነበር። በሁለቱም ዘርፍ ላይ ሲሰራ ቦርንማውዝን የተስተካከለ ቡድን አድርጎ እንግዲህ ከአሰልጣኝ ቅጥር እስከ ተጫዋቾች ዝውውር የተሟላ ቡድን አድርጎ ነው የለቀቀው ወደ ሊቨርፑል የመጣው ማለት ነው። እና የመጀመሪያ ጥያቄውን ይዞ ለመቅረብ በጃንዋሪ ቅድመ ዝግጅት እያደረገ ነው። ምክንያቱም ደግሞ የመሐመድ ሳላ ወቅታዊ ብቃት፣ እድሜ የእሱን ተተኪ ከወዲሁ ለማስተካከል ገበያው ከወዲሁ ምን ያክል
በፍጥነት የተጫዋቾች ዋጋ እያደገ እንደሆነ ከግምት ውስጥ በማስገባት እንዲህ አይነት ተጫዋች አቅም እንዳላቸው በፕሪሚየር ሊግ በመካከለኛ ክለብ አቅማቸውን አውጥተው ያሳዩትን ተጫዋቾች ከወዲሁ መልምሎና ጥሩ ባካፕ አድርጎ ይዞ በቀጣይነት ተጫዋቹን በዋና ቡድን ውስጥ ለማጫወት ከወዲሁ ፕላን መደረጉ ተሰማ። ነገር ግን አንቶኒ ሴሜንዮ በዚህ ደረጃ ተፈላጊ የሆነበት ዋነኛ ምክንያት ምንድን ነው? ለምሳሌ የተጫዋቹ ትልቁ ብቃት ቴክኒካሊ የተዋጣለት ተጫዋች ነው። በቴክኒክ ደረጃ ደግሞ በዊንገር አሁን በፕሪሚየር ሊጉ ከሚገኙ የክንፍ ተጫዋቾች ለምሳሌ በአንድ ለአንድ ግንኙነት 5 ኳስ ቢገናኝ ከተጋጣሚ ተከላካይ ጋር በአማካይ 4.56ቱን ያልፋል ይላል ኦፕታ። የሚያልፈው ትክክለኛ ይሄ ብቁ የሆነ ድሪብለር ሆኖ ነው፣ ባለው አካል ብቃት ባለው ሰውነት ተጠቅሞ አይደለም ይላል። በትክክለኛው ቴክኒክ በሁለቱም ባላንስ መሸወድ ነው። ይሄን ደግሞ ለተጫዋቹ ካቀለሉለት ትላልቅ ምክንያቶች መካከል ፍጥነትና ጉልበቱን በሁለቱም እግሩ መጠቀሙ ነው። ወደ ቀኝም ወደ ግራም መሸወድ የሚችልበት የቴክኒክ አቅም ነው። ወይም የተጋጣሚ ተከላካይ በዚህኛው ፖዚሽን ላይ ይሸውደኛል በሚጫወትበት እግር ብሎ እንዳይወስን 50-50 ሆኖ ተጫዋቹን ይጠብቃል። ስለዚህ ተጫዋቹ ወደሚመቸው ወደ ሜዳ ክፍል ለማለፍ አይቸገርም። አግሬሲቭ መሆኑ፣ ፈጣን መሆኑ፣ ጉልበትና ፍጥነቱ ደግሞ ተመጣጥኖ በሁለቱ እግር እንዲጫወት የሰውነት አካል ፍሌክሲብል መሆኑ ደግሞ በበለጠ የአንቶኒ ሴሜንዮ ማጥቃት በጥራት በተሞላው መልኩ እንዲጫወት አስችሎታል ይላል እና በዘንድሮ የውድድር ዓመት በርንማውዝ 11 ግብ አስቆጥሯል። ከ11ዱ 9ኙ የተገኙት ከአንቶኒ ሴሜንዮ ቀጥተኛ ተሳትፎ ነው። 6ቱን አስቆጠረ እንደነገርኳችሁ፣ 3ቱን በቀኝ 3ቱን በግራ። 3 ኳስ ደግሞ አሲስት አደረገ። ለየት የሚያደርገው ሁለቱን አንዱን በቀኝ አንዱን በግራ አንዱን በሄዲንግ ነው አሁንም አሲስት ያደረገው። ይሄ የሚያስደንቅ ነው። ስለዚህ በሁለቱም እግር የመጫወት ቴክኒኩ የሚያስገርም ነው። በርንማውዝ በዘንድሮ የውድድር ዓመት ካስቆጠራቸው 11 ግቦች ውስጥ 81.8 በመቶ ግቦች የተቆጠሩት በማን ነው? በአንቶኒ ሴሜንዮ ቀጥተኛ ተሳትፎ ማለት ነው። ስለዚህ የበርንማውዝ ዋነኛው የፊት መስመር የማጥቃት አቅም የሆነውን ተጫዋች ነው እንግዲህ በገበያ ላይ ለማስፈረም ከወዲሁ ቅድመ ዝግጅት የተጀመረው በሁለቱ ክለቦች መካከል። ቼልሲ እንደ ቡድን የቀኝ ክንፍ ተጫዋች ፍለጋ ወደ ገበያ ከወጣ ሰንበትበት ብሏል። የተለያዩ ተጫዋቾችን ሞክሯል። በቦታ ላይ ስቲቫ ዊሊያምን አምጥቷል። ሌሎች አማራጮችም አሉት። ነገር ግን ቼልሲ ቢያንስ በጥራት ደረጃ ሊጉ ላይ ፕሩፍ ያደረገ ቦታው ላይ ደግሞ በተሻለ ሁኔታ መንቀሳቀስ የሚችል ተጫዋችና እንደ አስፈላጊነቱ አሁን በዚህም ወቅት ቼልሲ እንዳጋጠመው ገብቶ የሐሰተኛ 9 ቁጥርን ሚና መወጣት የሚችል ምክንያቱም ኢራዮላ ኤቫኒልሰን ለረጅም ሳምንት አምና በጉዳት ለ2 ወራት በራቀበት ወቅት ሴሜንዮን እንደ ፎልስ ናይን ሲጠቀሙት አይተናል። ወደዛ ፖዚሽኑ ገብቶ የሚጫወትን ተጫዋች ይፈልጋሉ ይላል። በቼልሲ በኩል ደግሞ ሴሜንዮ የተፈለገበት ዋነኛ ምክንያት ይሄ ነው። አንድ የሚያስገርም መረጃ ስመለከት ነበር። በርንማውዝ በሊጉ ያለፉትን 18 ጨዋታ ሲያደርግ 10 ግቦች በሊጉ ባደረጋቸው ያለፉት 10 ጨዋታዎች ውስጥ በርንማውዝ ካምና ጀምሮ 18 ግብ አስቆጥሯል። 18 ግብ ሲያስቆጥር ከነዚህ 18 ግብ ውስጥ በቀጥታ አንቶኒ ሴሜንዮ የግቦቹን 77 በመቶ በቀጥታ ተሳታፊ ነበር። ከነዚህም በርንማውዝ ካስቆጠራቸው 18 ግቦች ውስጥ 10ሩን አስቆጥሯል፣ 4ቱን አሲስት አድርጓል። ስለዚህ በርንማውዝ ግብ ካስቆጠረ በጨዋታ ላይ አንደኛው ተሳትፎ የአንቶኒ ሴሜንዮ ነው። ወይ ኳስና መረብን ያገናኘ ነው ወይም ለዛ ለተቆጠረው ግብ አመቻችቶ ያቀበለ ነው። አሁን በፕሪሚየር ሊግ እንግዲህ ኤርሊ ሃላንድ ነው 10 ግብ በማስቆጠር በአጠቃላይ 14 ግቦች ላይ በመሳተፍ ከተጫዋቹ ብቻ የሚበልጠው። በተቀሩት ቁጥሮች ደግሞ አንቶኒ ሴሜንዮ ይከተላል 9 ግብ ላይ ቀጥተኛ ተሳትፎ በማድረግ የበርንማውዝን ካውንተር አታክ በ3-1 በተጠናቀቀው ጨዋታ ከተመለከታችሁ ሶስተኛዋ ግብ ስትቆጠር
ያለፈው የእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታ አርብ ዕለት የተደረገ ነበር። ሴሜንዮ ፉላም 1-0 የመራ 2-1 ሲያደርግ አቻነቷን ግብ አስቆጠረ። ከዛ 2-1 ሆነ በጀስቲን ክላይቨርት አማካኝነት። ከዛም ሶስተኛዋን ግብ ሲያስቆጥር በደንብ ከተመለከታችሁ ፉላም በበርንማውዝ የመጫወቻ ክልል ውስጥ በጣም ጫና የፈጠረበት የ2-1 ውጤት ላይ ነበር። ምክንያቱም እየመራ ነበር ፉላም። ከዛም በኋላ ውጤቱ የተቀየረው በሴሲኞ አማካኝነት ልክ በዳይሬክት አታክ የተጀመረው ካውንተር አታክን ብትመለከቱ የሚያስደንቅ ፍጥነትና የድሪብል ስኪል ነው። በመጀመሪያ ካውንተሩን አስጀምሮ ተጫዋቹ የፈጠነበት ስፒድ አምና አንቶኒ ላንጋ ከማንቸስተር ዩናይትድ ጋር በኖቲንግሃም ፎረስት ጨዋታ 1-0 የማሸነፊያውን ግብ ሲያስቆጥር ስፒዱ ሪከርድ ነበር፣ ወደ 9 ሰከንድ ከ5 ማይክሮ ሰከንድ ምናምን አካባቢ። ይሄ ግን ከራሱ የመጫወቻ ቦክስ እስከ ተጋጣሚ ፔናልቲ ቦክስ በ10.9 ሰከንድ ነው የሮጠው። በሚያስደንቅ ፍጥነት ማለት ነው። በጣም በሚያስደንቅ ፍጥነት በዛ ስፒድ ላይ እያለ ሳይረጋጋ ነው በመጣበት ስፒድ አንድ ተጫዋች በዛ ስፒድ መጥቶ ግቦል ለማስቆጠር ቴክኒካሊ ይሄ የኳስ እውቀቱ ከፍ ካላለ በጣም የሚቸግር ኳስ ነበር። በግሩም ሁኔታ አስቆጠረ። 3-1 ውጤት። ያቺን ግብ ለተመለከተ ይላል የአንድሬ ክላርክ የፕሪሚየር ሊጉ ዘጋቢ እንደሚለው ከሆነ ሴሜንዮ ላይ አንድ ክለብ አይኑን እንዲጥል የሚያስችል ነው። አንደኛ ስፒድና ስፕሪንቱ ይላል። ሁለተኛ ደረጃ ደግሞ በዚህ ስፒድና ስፕሪንት መሀል ተጫዋቹ የሚጠቀመው ቴክኒክ በሁለቱም እግሮቹ መሆኑ እና አንዱ ከአንዱ እግር አይለይም። ሹት አኩሬሲም ለምሳሌ ስለ ሹቲንግ አኩሬሲ ወደ በርንማውዝ ከመጣ በኋላ በግራ እግሩ ሹት ሲያደርግ 50.4፣ በቀኝ እግሩ ሹት ሲያደርግ 49.6። በጣም ተቀራራቢ ነው። እኩል ነው ማለት ይቻላል ይሄ ቁጥር እና የሚያስደንቅ ነው በሁለቱም እግሩ የመጫወት ቴክኒኩ። ለምሳሌ በዘንድሮ የውድድር ዓመት በርንማውዝ ከዳይሬክት አታክ 4 ግብ አስቆጥሯል። የዳይሬክት አታኩ ደግሞ ኢፌክቲቭ እንዲሆን ያስቻለው ካውንተር አታኩና ክፍት ከሆነ እንቅስቃሴ በተጋጣሚ የመጫወቻ ቦክስ ከደረሱ በኋላ ያ ሙቭመንት ወደ ግብ ለመቀየር በሚደረግ እንቅስቃሴ ላይ የውሳኔ አቅማቸው ነው ይላል። በእነዚህ መካከል ክለቡ ካደረገው ዳይሬክት አታክ እንቅስቃሴ ውስጥ 50%ቱን ወደ ግብ በመቀየር ከየትኛውም ተጋጣሚ በላይ ከፍተኛ ቁጥር ይይዛል በዳይሬክት አታክ ግብ በማስቆጠርና የበርንማውዝ የኳስ ሲኩዌንስ የሚፈጥንበት በዚህ እንቅስቃሴ ውስጥ 8.7 ሰከንድ ነው በአቨሬጅ። ማለት ለአንዱ ፓስ ማለት በ8.7 ሲኩዌንስ ውስጥ 3.3 ፓስ በፍጥነት ይደረግና በመልሶ ማጥቃት እንቅስቃሴ ከተከላካይ ጀርባ የሚጣሉ ኳሶች በቀጥታ ዳይሬክት ትኩረት የሚያደርጉት አንቶን ሴሜንዮ ነው፣ በግራም ይሁን በቀኝ። ይሄ የሚገርም ካውንተር አታክ ፉትቦል ነው እና ታስታውሱ እንደሆነ አንፊልድ ላይ ሴሜንዮ ሲያስቆጥር እኮ በተለይ ሁለተኛዋን ግብ በድሪብል እኮ የሸነሸነበት ኤሪያ ከሚድ ሰርድ የተነሳበት የፔኔትሬሽን እንቅስቃሴ ካያችሁ በሁለቱም እግሩ በሚያመች የመምታት ባላንስ እያደረገ ነበር ድሪብል ሲያደርግ የነበረው። በቀኙም ቢመታ ያስቆጥራል፣ በግራም ቢመታ ያስቆጥራል እና የሚገርም የድሪብል አቅም ያለው ተጫዋች ነው እና በአስደናቂ ብቃት ነው እንግዲህ ራሱን በሊጉ አስተማማኝ ተጫዋች መሆኑን አሳይቶ ነው በእነዚህ ሁለት ታላላቅ ክለብ ከወዲሁ ትኩረት ስቦ ተፈላጊነቱን ከፍ ያደረገው። አሁን ቅድም ያነሳውላችሁ የዛ የካውንተር አታክ ፉትቦል ለምሳሌ አንቶን ሴሜንዮ ወደ ፕሪሚየር ሊጉ ከመጣ በኋላ ከበርንማውዝ ተጫዋቾች ከሁሉም በበለጠ በሊጉ ደግሞ 4ኛ ደረጃ ላይ ያስቀመጠው ከቡድን አጋሮቹ ፎርዋርድ ፓስ የሆነ 110 ተቀብሏል። በቀጥታ ፋይናል ሰርድ ውስጥ ደግሞ 41 ኳስ ተቀብሏል። ከነዚህ መካከል ደግሞ የተገኘውን ኳስ ወደ ሙከራነት በመቀየርና የዛ ሙከራ ኤክስጂና ወደ ግብ የመቀየር አቅሙ በሊጉ ተጫዋቹ ባለፉት 2 የውድድር ዓመት ተሰልቶ ከመሐመድ ሳላ በመቀጠል 2ኛ ተጫዋች ሆኗል። ይሄ ነው አሁን አታኪንግ ማይንዱ በጣም የላቀ ነው ብለው በከፍተኛ ሁኔታ ስለ ሴሜንዮ አሁን በሊጉ አስደናቂ ብቃት
እያወሩ የሚገኙት እና ተጫዋቹ በጣም ፈጣን ነው። በበርንማውዝ ከሚገኙ ተጫዋቾች በሰዓት 34.2 ኪሎ ሜትር ይፈጥናል ይላል። በጣም ቶፕ ስፒድ ነው። በሊጉ ደግሞ 4ኛ ደረጃ ላይ ነው የሚገኘው በፍጥነት ብቻ። በአጠቃላይ 152 ስፕሪንት ያስመዘገበ ደግሞ ብቸኛ ተጫዋች ነው። ስለዚህ ይሄ ሴሜንዮ ለበርንማውዝ አሁን ጥሩ የፋይናንስ ገቢ ሌላ ይዞ የመጣ ደግሞ በዘንድሮ የውድድር ዓመት ምናልባት በዝውውር ወቅት ብዙ ልንነጋገርበት የምንችል ተጫዋች ነው ማለት ነው። ያለው አቅም የሚታዩ ቁጥሮች እንደሚያሳዩት ከሆነ ይሄ ተጫዋች አስደናቂ ብቃት፣ አቅም ያውን በበርንማውዝ ደረጃ በዚህ ደረጃ ከተንቀሳቀሰ ክሊኒካል የመሆኑን አቅም ተጠቅሞ ደግሞ በሊጉ ስታንዳርድ እና ቶፕ 6 ክለቦች ቢዘዋወር በላቀ የፓስ ሳፖርት፣ በላቀ የተጫዋቾች እገዛ፣ ክላስ ባላቸው ተጫዋች እየታገዘ ከተጫወተ ደግሞ አቅሙን ከዚህ በላይ አውጥቶ መጠቀም ይችላል ማለት ነው። አሁን በጥሩ የተቀናጁ አማካይ ስፍራ ተጫዋቾች ሲታገዝ፣ ሌሎች ተጫዋቾች በቦታው ላይ ጥሩ አገልግሎት ሲሰጡት፣ ፉልባኮች፣ አማካዮች፣ አጥቂ። ስለዚህ ተጫዋቹ ባለው አቅም ደረጃ በርንማውዝን እያገለገለ ነው። ይሄ አቅሙ ደግሞ አጋዥ ኃይል ሲኖረው ያንን ሌላ ወርክ ሬቱን ቀንሶ ትኩረቱን አታኪንግ ሰርድ ላይ ሲያደርግ በበለጠ ይሄ ተጫዋች ኳስና መረብን የማገናኘት በማጥቃቱ በኩል የተዋጣለት እንደሚሆን እነዚህ ቁጥሮች በአጠቃላይ ያሳያሉ። በሌላ በኩል አንድ የተመለከትኩት ቁጥራዊ መረጃ አንቷን ሴሜንዮ 17 ሙከራ አድርጓል በፕሪሚየር ሊጉ። እነዚህ 17 ሙከራዎች ደግሞ በ7 ጨዋታ ሲደረጉ 2.43 ሙከራ በየጨዋታው ያደርጋል። ከነዚህ 2.43 ሙከራዎች ደግሞ በሌሎች 7 ጨዋታዎች ደግሞ 6 ግብ እንዲያስቆጠር ረድቶታል። ነገር ግን 17ቱ ሙከራ ያደረገበት ቴክኒክ ነው። 8ቱን በቀኝ እግር፣ 8ቱን በግራ እግር፣ አንዱን ደግሞ በሄዲንግ። ስለዚህ እዚህ በሙከራውን በኩል እኩል ነው በቀኝና በግራ ሙከራ ያደረገውና ይሄ አጋጣሚ ነው ለማለት ይቸግራል። ምክንያቱም 3 በቀኝ 3 በግራ አስቆጠረ። አሲስት ካደረጋቸው ኳሶች አንዱን በግራ አንዱን በቀኝ ያደረገ፣ አንዱን በሄዲንግ። ስለዚህ እኩል ነው እየተጠቀመ የሚገኘውና ይሄ ተጫዋች እንግዲህ በአስደናቂ ብቃት በአንዶኒ አሮላ በርንማውዝ ውስጥ ልዩነት እየፈጠረ ነው። አሁን ላይ ቼልሲና ሊቨርፑል ኢላማ አድርገውታል። ተጫዋቹን እየተከታተሉ ነው። በቀጥታ ኮንታክት ጀምረዋል። የተለያዩ ይሄ ክለቦች የሚጠቀሟቸው የማሳመኛ መንገዶችን ከወዲሁ እየተጠቀሙ ተጫዋቹን ለማግባባትና ለራሳቸው ለማድረግ ቅድመ ዝግጅትና የተወሰኑ ዘገባዎች እንግዲህ በአሌክስ ኩክ አማካኝነት እየወጣ ነው። አሌክስ ኩክ ቀድሞ መረጃውን ለሚዲያ ሊክ አድርጎ ያወጣል። ከዛም በኋላ እነ ፋብሪዚዮ እነ ዴቪድ ኦርኒስተን ከጊዜ ወደ ጊዜ ጉዳዩን ይከታተሉትና ከዛም በኋላ ሰፊ ትንተና ይዘውበት ይመጣሉና አሁን ላይ ስለ አንቶን ሴሜንዮ ምናልባት በ2025-26 የውድድር ዓመት ክስተት ከሚሆኑ ተጫዋቾች መካከል በሊጉ ብዙ ልንነጋገር ከምንችላቸው ብቃቶች መካከል አንዱና ግንባር ቀደም ነውና እስቲ ስለ አንቶን ሴሜንዮ ምን አይነት አስተያየት አላችሁ? ምን አይነት እይታ፣ የእናንተን ግምገማና በዚህ ተጫዋች ዙሪያ ብቃት ያላችሁን አስተያየት በኮሜንት መስጫ እያስቀመጣችሁ ከቼልሲ ወይስ ከሊቨርፑል የትኛው ክለብ ይሄን ተጫዋች ቢያስፈርም ሞር ተጠቃሚ ይሆናል ካለበት ክፍተት፣ ድክመት ቡድኑን ከማጠናከር አኳያ? በእርግጥ ተጫዋቹ ለሁለቱም ክለብ ቢሄድ ቢጠቅም እንጂ ያው ትላልቅ ክፍተቶችን ቢሞላ እንጂ ስኳዱ ላይ ሌላ ተጨማሪ መዝረከክ ወይም መጣበብ የሚፈጥር ተጫዋች አይደለም። ለየትኛው ክለብ ግን በተሻለ ደረጃ ሊያገለግል ይችላል የሚለውን እስቲ እናንተ በኮሜንት መስጫ ላይ አስቀምጡ። አርብን ከእናንተ ጋር በሁለት ፕሮግራም በአርሴናል የተከላካይ ክፍል ጥንካሬ፣ በሊቨርፑልና በቼልሲ ስለሚፈለገው አንቶን ሴሜንዮ በእንዲህ መልኩ ቆይታ አደረግን። ነገ ቅዳሜ ወይም እሁድ ከአባ ጋር ውይይታችን በሀሳቦች ልዩነት ከፍተኛ ክርክር ያደረግንበትን የአርነ ስሎትና የዘንድሮ ሊቨርፑል በተመለከተ ይዘንላችሁ እንመጣለን። ወይ ነገ ወይ ከነገ ወዲያ እሁድ ንጋት ላይ ተጠብቁናላችሁ። ሰፋ ያለ ፕሮግራም ነው። እንግዲህ በቻልነው ልክ የሁለታችን እይታ በተለያየ መንገድ በተለያየ ሀሳብ በሀሳቦች ልዩነት ለመግለጽ ሞክረናል። ያ ፕሮግራም እንግዲህ
የሚቀርብበት መንገድ ለእግር ኳስ ቤተሰቡ የሁለታችንን የሀሳቦች ልዩነትና አባ የራሱን አቋም እኔም በራሴ በኩል ያለኝን አቋም ለመወያየነት ወደ እናንተ ይዘን የምንመጣው ነው። ከዚህ በፊት እንግዲህ ቃል ገብተን ረዘም ላለ ጊዜ በተለያዩ ጉዳዮች ሳይመቸን ፕሮግራሙን አላሰናዳንም ነበር። አሁን እስቲ ቅዳሜ ወይ እሁድ ይህን ፕሮግራም ይዘላችሁ እንመጣለን። እንድጠብቁን ከወዲሁ የማስታወቂያ ፕሮግራም ነው። ይሄን ለጥቆማ ያክል ነው። ስለ አንቶን ሴሜንዮ በእንዲህ መልኩ ተመለከትን። ላይክ እንድታደርጉ፣ ላይክ ስታደርጉ ተደራሽነቱ ከፍ ይላል። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከእናንተ ጋር ቆይታ በሁለት ፕሮግራም አርብን በእንዲህ መልኩ አደረግን። ሰላም ቆዩ።